በሌሎች ሰዎች ያየሁት ነገር እንባ የሚቀርበኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁ። የምትፈልገውን ነገር እኛን ጠይቀን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም። አጋስ እንዴት ናችሁ? በዛሬው ቆይታችን እንግዲህ የምናየው ወንድሙ ጅራ ሰሞኑን ቲክቶክ ላይ ያጋራውን መልእክት ተከትሎ ያው ብቸኝነቱን ምናምን ሰይፉ ላይ ቀርቦም ብቸኛ መሆኑን ይናገራል። ብዙ ጊዜ ሲናገር ሰምቼዋለሁ። እኔ እንኳን ፐርሰናሊ ሰይፉ ላይ ቀርቦ ሲያወራ ሰምቼዋለሁ። ሰይፉ በኢቢኤስ ላይ ቀርቦ ሲያወራ ሰምቼው ነበረ። አሁን ደግሞ ሰሞኑን ቲክቶክ ጀምሮ ነበረና ብቸኛ ስለሆንኩኝ እንዳይደብረኝ ከእናንተ ጋር አትሊስት ኮኔክት የማደርግበት መንገድ እንዲሆነኝ አስቤ ነው ቪዲዮ እየሰራ ያለሁት ብሎ የመጀመሪያውን ቪዲዮ ሰርቶ ነበረ። ምንድነው ግን እየተፈጠረ ያለው ከዛ በኋላ የሚለውን ነገር ራሱ በሚቀጥለው ቪዲዮ ሰርቶ ነበረና ሰፋ አድርጎ ያብራራበት ቪዲዮ ላይ በጣም የግድያ ሙከራን ያደረጋችሁብኝ ብሎ ነበረና ከመግደል አይተናነስም። ይሄ በቃ ምንም ቃላት የለኝም እናንተን ለማመስገን የምናገረው ነገር ቃል እንኳን እንዳይጠፋብኝ ብዬ ነው ተመልሼ ላለመቅዳት የመጣልኝ ነው አሁን የምናገረው እስከማለት ድረስ ደርሶ ነበረ የሰራው ቪዲዮ ላይና እሱን አብረና ያለን ስቴይ ቲዩንድ። ሶ ጋይስ በመጀመሪያው ቪዲዮ እንግዲህ ብቸኛ ስለሆንኩኝ ብቸኝነት ሲሰማኝ ወደዚህ ወደ ቲክቶኩ መጣውና ዌልካም ትሉኛላችሁ አይነት ንግግር ነበር ሲያደርግ የነበረውና እሱን አብረና ያለን። አይ ሙከራ ኦኬ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግለኝ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር እንዳያችሁት ነው እንግዲህ በጣም ተጨንቋል። የመጀመሪያ ቪዲዮ ስለሆነ ተጨንቆ ይሄ በቃ አላ ትንፋሹ ድምፁ በትንፋሹ ምክንያት ሲቀየር ያስታውቃል። ያው እሱ ደግሞ ሪያሊስቲክ መሆኑን የምታውቁት መጨረሻ ላይ ብላ ነገር ብሎ ነው ቪዲዮን የጨረሰውና በቀጣይ ቪዲዮ ደግሞ ምንድን ያለው የሚለውን አብረን እናያለን። ግድያ ሙከራ እናንተ በቃ ከቅሜ በላይ ናችሁት፣ ከጠበቅኩት በላይ ነው የወደደ እንደምትወዱኝ አውቃለሁ፣ ግን እንደዚህ አልነበረም ምናምን ያለበትን ቪዲዮ ደግሞ አብረን እናያለን። ሰላም እንዴት ናችሁ? አድናቂዎቼ፣ ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ የምሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግል ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው።
ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁ ብል ነው የሚቀለው። ሲሪየስሊ አይ ዶንት ኖ ምን እንደምል። አይዞህ ወንድሜ አይዞህ። አይዞህ የሰጣችሁኝ ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው የምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎ፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚለፉ አይቻለሁ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ ምናምን ምን እንደማደርገው አላቅም። ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ውቭ ይላሉ፣ ውቭ ብለው ይወርዳሉ። ከዛ የሆነ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቃለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ትልቅ ብዬ መግባት ምናምን እቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቃለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን፣ ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል። እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝ እና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ።
ለዚህ አልተዘጋጀውም። ግን እስከዛውን ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ በሰጣችሁ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችውን አመሰግናለሁ ልበላችሁ። በጣም ትህትናው የሚናገርበት ወይ ምን ማለት እንዳለበት እንኳን በጣም ተጨንቆ እያለ ስለሆነ በጣም ለመጠንቀቅ እየሞከረ ነው እየተናገረ የነበረውና ከቪዲዮ ላይ እንደሰማችሁት እንግዲህ ስራ ልታስቀይሩኝ ነው ወይ ሙያ ልታስቀይሩኝ ነው ወይ ያ ማለት ቲክቶክ ልታደርጉኝ ነው ወይ ደግሞ በጣም ማመስገን እንኳን ማልችልበት ቃላት አጥቻለሁ። የምትፈልገው ነገር ካለ እኛን ጠይቀን ምንም ነገር እንዳትቸገር አንተ የኛ ነህ የራስህ ሳትሆን የህዝብ ነህ አይነት ሁላ ሲባል ነበረ እና ማን ነው የምትፈልገው ነገር ካለ እኛን ጠይቀን የሚለው ብለው ያሉት የሚለውን ነገር ፕሮባብሊ በቅርብ ጊዜ ደግሞ በራሱ ቪዲዮ እንደዚህ የሚያሳውቀን ይመስለኛል። እኔ እናያለን። እስቲ ምን እንደሚሆን እንግዲህ አብረን እናያለን። ምን ይመስላችኋል ግን? እነማን ይመስሏችኋል? አይዞህ አለንልህ ያሉት እነማን ናቸው ስታስቡት እናንተ? ወንድሙ ጅራ ዘፋኝ ነው። ብዙ ዘፋኞች ጓደኞች ይኖሩታል። ብዙ የሚያውቃቸው አሉ። ኦፍኮርስ ጓደኞቹ ላይሆኑ ይችላሉ። በስራ ግን የሚያገኛቸው ብዙ ዘፋኞች ይኖራሉ። ታዋቂዎችም የሆኑ ያልሆኑ ሊኖሩ ይችላሉ። ገጣሚያን ምናምን ብዙ የዜማ ደራሲ ብዙዎች ይኖራሉና እነማን ይመስሏቸዋል እንደዚህ ያሉት? እሱን አይዞህ እኛ አለን ከጎንህ ምንም ነገር ከቸገረ እኛን አናግረን አይነት ነገር ብሎኛል እያለ ስለነበረ እሱ ራሱ እነማን እንደዚህ ያሉት ይመስሏቸዋል? መልሳችሁን በኮሜንት ላይ ያሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት